እለት ከእለት ጽፎ የነበረው ዲያሪ ወደ ፊልምነት ተለውጦ ለእይታ የበቃበት ልዩ ቀን። በዚህ የፊልም ምረቃ ዕለት ወደ መድረክ ከመውጣቴ በፊት ለራሴ የገባሁትን ቃል አክብሬ ስለኔ ሁሉ ለሆነችው ለኔዋ ኖላዊት ታፍኖ የነበረውን የውስጤን እውነታ አውጥቼ ላሳያት ድምጼን ከፍ አድርጌ ተጣራው። በዛ ቅጽበት ያ የተሰበረ ልቧ ያሳለፍናቸውን የመከራ ጊዜያቶች እንዳስታውስ አደረገኝ። በመገኘታችሁ በጣም አመሰግናለሁ። ፊልሙ የተሰራው ዘካሪያስ እለት ከእለት ይጽፈው በነበረው ዲያሪ ወይም የግል ማስታወሻ ላይ ተመስርቶ ሲሆን ታሪኩም በጥሩ ሁኔታ ወደ ፊልም ተቀይሮ ዛሬ ለመመለስ በቅቷል። በመጨረሻም የዚህን ፊልም ቤተሰቦች ወደ መድረክ እንዲወጡልኝ ጋብዛለሁ። ፔዳ የሐዘን ድባብ አጠላባት። ወራት በፊት በደስታ የተሰባሰቡ ተማሪዎች በሚያስፈራ ዝምታ ውስጥ ሆነው ወደ መጡበት ሊመለሱ ግድ ሆነ። እኛም ከመሰሎቻችን ጋር ህልማችንን ግቢ ውስጥ ለን ሻንጣችን ይዘን ወጣን። አጀለሶች ዴኖ ዘኪ ደብር ቶሎ ፋይ ነገር ፍሬንድ አለቃሽም እንደ ከንቀልፈሽ ቃይ ብቻ አንድ ሻንጤ ሱቅ ነው በኋላ ወጥቼ ወስደዋል። ከደላላ ተቀበለ ሲቲዩ አላኩ ነው ብሎኛል። ኒዳ አሁን ሁሉም ነገር ግራ ሆኗል። ወዴት እንደምንሄድ አናውቅም፣ ግን እንሄዳለን። አቅጣጫ የሌለው ጉዞ። ወዴት እንደምንሄድ አናውቅም፣ ወዴት እንደምንሄድ አናውቅም። እዚህ ቤት ለመኖር የቤቱን መመሪያ ማክበር ያስፈልጋል። መመሪያ 1 መብራት በጊዜ ማጥፋት። ዛሬ አዲስ ህይወት ጉዞ ጀምሬያለሁ። ከዩኒቨርሲቲ መባረሬ የማይሻር ሊና ጠባሳ ቢሆንብኝ ለወራት ማንነቴን ደብቄ ፍቅሬን በደብዳቤ ብቻ ስገልጽለት የነበረው ልጅ ዛሬ ድል ባንድ ጎጆ ስራ አሰባሰበች። ማን ያውቃል ይሄ ሰው ለኔ ተጽፎልኝ ይሆናል። ማን ያውቃል። መመሪያ 4 እንግዳ ማብዛት ፈጽሞ የተከለከለ ነው። አለበለዚያ ግን መሪያ ፍሬንድ ማርያም ቤት ነው እንደገባ ነው። አረ እንዳይሰሙህ እንዴ! ቆይ ከኋላ ያለው ጋርድ መሆኑ ነው። ይኸውልህ አንድ ነገር ይናገረኝና አስተነፍስላታለሁ። Now I sit and wonder how I came all this way. A big part of my life is gone. What a price to pay. ፍሬንድ ስለሲን ያምራ ስማርት ነኝ ከሱ ኖሊ ሻንጤ ልጅ ያወጣው ነው ኮፈልቷል። አሁኑኑ ሳይፈላ ከች ነኝ። When I was a young man, my father said to me, he said, you gotta stay in school, man. A big success you'll be. But I didn't take his advice.
never did him right. That's just the way it goes. ምን ነው ሰላም አይደለም እንዴ? ምን ሰላም አለ አንተዬ? ጓዜን ሸክፌ እየወጣሁ እያየ አንቺም ተጨርሽ። ወየው እስቲ አሁን እያያን በምን አይኔ ነው ማየው? አዝጌ ኧረ እባክህ ፍሬ እንዳታካብድ። አንተ ብቻ የተባረርክ መሰለን። አንተዬ እኔ ይብሳል። ተኔ እኮ ቤተሰቦቼ ብዙ ነገር ይጠብቃል። ፍሬንድ ተረጋጋ እንዴ። ምኑን ተረጋጋሁት? መድረሻ የለኝ መግቢያ የለኝ። ምኑን ልረጋጋ? ይኸው መምሸቱ አይደል? ጅብ ሊበላኝ ነው አዝጌ። አውሬ ሊበላኝ ነው አዝጌ። ሜዳ ቀረውና አዝጌ። አይ እግዚአብሔር መጀመሪያም ባይፈጥረኝ ተፈጠረኝ ለዚህ ቁም ነገር ባያበቃኝ አብቅቶም ደግሞ ባይነሳኝ ምን አለበት? ወይኔ ፍሬንድ ይኸውልህ በቃ ይኸውልህ እኔና ጓደኛዬ ዘኪ የተከራየነው ቤት አለ። ከኛ ጋር እዛ ትመቻቻለህ። በቃ ግን ያለ ይባላል። ለምንድነው ግን የተባለው? ኖርዬ ልጁ እንዲሁ ከመሬት ተነስቶ ግር ይለዋል። ሻወር ምናምን ሊወስድ ሳሙና ይዞ ሻወር ቤት ሄድልሽና ሳሙናውን ጥሎ ይመጣና ዶሞ ባንድ ግር ነው የሚያቆምሽ። እንደገና አፉ አድርጎ ይለጠፈን ምናምን ነው ተልለት ይረጋጋውሽ። አንተዬ ኖርዬ ካፌ ምናምን በጊዜ ከበላ ትንሽ ቆይቶ አልበላሁም ብሎ ሄዶ ከቲከር ጋር መጨቃጨቅ የመጨረሻ ሙዱ ነው። እሺ ወይኔ አንተ እናንተ አይነት ስንት ወሮ በላኛል የመባረር ስማ ትምህርት በልጅነት ወይም በገጠር ልጅነት አይደለም። እሺ እና በገባው ነው። ኦኬ አንተ ገብተህ ነው ተባለ። ወንድም ሰዓት ስንት ነው? ሰዓት 4:30 እንዴ አንተ ማን ጠየቀ? ሰዓት ላይ ፈለግሽ ወይስ ልጁን ነው የፈለግሽው? ምን ይመስላል? ኧረ እባክሽ ጠፋህ እኮ። ምን እባክሽ ከግቢም ስለሰናበትኩ ብዙም አልታየም። ተባረርክ እንዴ? ፍቅር ያለባሽ እና ወደ ቤት አልሄድክም? እያሰብኩ ነው። በነገራችን ላይ አንተ ነኝ። እኔም ተጨራለሁ እባክህ። ኧረ እባክህ እና ማን ቀረ? ጎበዙ ታዲያ እዚህ ምን ትሰራለህ? እስክንረጋጋ ብለን ቤት ተከራይተን ያለው። አዎ ዘኪ ታዲያ እኔን እስከምረጋጋ እናንተ ጋር ይቻላል? አዎ በእናትህ በቃ አሁን ኮምፐረኮም ምን ከመሰለ ሙድ ውስጥ ነው በእናትሽ ያወጣሽ? የምን ሙድ? ጌዳው የዶርም ጀለሶች የግቢ ላይፍ አረፋ ዝም ብዬ ነበርሽ። ዋው ዘኪንስ እዛ አላገኘሁም። የት ማለቴ እኔ እንኳን ይኸው ፋሚሊውን ከተቀላቀልኩ ወር ሞላኝ፣ ግን ሁሌም አንቺ በሀሳብ ላሽ ብለሽ ነው የማገኝሽ። ቆይ ለምን አትሆኝም ብሩክ? ዱልያ በጣም ነው የሚራው ይበላ ነገር ካለ ገንዘብ ምግብ ከየት ይመጣል? ቀደም እኮ የተላከው የኔም የዘኪ ይላል እና ማመራ እስከ መቼ ነው ምራ አይደል? እኔ ተመልሼ እስከምመጣ
ባንቺ ተርቤ ምን ይቁዴ እንካ ያዘኝ ያዘሽ አይነንም ጠጣሽ አይዞ መስኪን ራበ እማ ምን ሲያሳዝን ዛዛ አለባዲ አሪስኪ ልጅ አንተ ይሁን አለቀስ ምን ቀስ ማለት አለው ኬት ነው እናት አለም በሱ ልካልኝ ነው ገንዘብስ ገባው ልካልኛለች እናት አለም ያለችው እንግሊዝ ነው የምን እንግሊዝ አንተ አሁን ባውንድ ምናምን ሲል አልሰማሁት አያዝኪ ይሄንን እስካሁን አታውቅም ወይ አንድ ባውንድ ማለት 10 ብር ሁለት ባውንድ ማለት ደግሞ 20 ብር ነው አንተ ያትቀልዳለህ ሷስታው ለኔ ታስባለች ጉዳን ያታወቀች ቀዳል ታስብላለች ሁለት ባውንድ ይላከችል አንተ ፍሬንድ ጀቅ ብለሽ ሄደሻል እኮ ምን ሆነሽ ነው? በእናትህ ሙድ ያዘችብኝ። ማነች? እልልታ። ኦኬ እልልታ አለው እንዴ? ታዲያ ደግሞ ከዘኪ ጋር ትደራጁ። ዘኪ ማን ነው አላውቀውም። ዘኪን አታውቂውም? ይኸውልሽ ዘኪ ማለት ወንድሟ ነው እና እንደውም ይኸውልህ ከእሱ ጋር በጣም ስለምንግባባ ለምን በእኔ በኩል ያልቅ ጣጣ የለውም። በቃ እዚህ ግቢ አይደለም እልልታ ማንኛውን ቺክ የማሳመን ብቃቱ አለኝሽ። እኔ እኮ አንድ ድል ብትሰጠኝ ምን ታሰምጫት ነበረ? ባላሰምጣት እንኳን ታሳፍፊያት ነው። ባላንሳፍፋት እንኳን የልቤን ንግረት ነው እንዴ ለሷ ነው የሰጠችሽ? ታዲያ ምን ነው ይሄን ሁሉ ታሸክማለች እንዴ? እልልታ መጣችሁ እንዴ? ምን ነው እየጠበቅኳችሁ እኮ ነበር። አረፈዳችሁ። ምን ነው በሰላም? ዳቦ ሰላም መጣችሁ? ሰላም ነው። ፍሬንድ እባክህ እዚህ ጋር ዣቅ ብላ። ኧረ እባክሽ ይወሬ እኮ ነው። በጣም የሚገርም ልጅ ነው። በቃ ፍሬንድ እንገናኛለን። ያ ፊዚካሊ በደንብ አይተሽዋል። ሄሎ ጋይስ። እንዴ ጀለስ ምንድነው? ትልቅ እንግዳ ሲመጣ ኖር አይባልም? ኖር የተከበሩ ሰላም እንዴት ነሽ? አንተ ደግሞ ምንድን ነው የመጣው? እስክመለስ አላልኩሽም እንዴ? እና ተመልሽ መጣ። ኧረ ፍሬንድ ተቀድመሻል። በማ በግር ያለው እሺ እባክህ ተወሱ። ግፋቢል ቢያመጣ በሶ ዛሬ ፓውንዱላ ነው ይዞ የመጣው። አሁን እንደዚህ አይነት ፉገራ አይጥመኝ በእናትሽ። ዛሬ ያመጣሁት ነገር በታይ እንደዚህ አትለኝ። ምንድን ነው ያመጣሽው? ሲገምት ግምት አምባሻ ቀምጣል ሂዲ። ምንድነው የምትጠሩት? ዶሮ ብታንም ጥሬዋ ነው። በቃ ታዝገኛ መጣ። ለማመን አሳየን። ስለ ምግብ እያወራው ስለ እንጨት ያወራል። እናትሽ ነው ልጅ። ይሄ ምግብ ከዚህ በፊት እዚህ ቤት ገብቶ ያቀም ወደፊት የሚገባ አይመስለኝም። ወይ እናታ ታዝገኝ በእናትህ ካላያችሁ አታምኑ ማለት አውጣና አሳየን። ሂዲ ወደዛ። ምንድነው እንዴ? ነገ ምሽን እንወጣለን። የምን ይኸውልህ ግሬ ዛሬ እቺ ያመጣት ሁለት የኢትዮጵያ ባውንድ ምንም ዋጋ የላትም። ስለዚህ ነገ ዘመዶች ጋር ትሄድና ሰማይ ተቀዶ ላሰፋ ነው፣ አንበሳና ዞን ተጣልቶ ላስታርቅ ነው፣ ግቢ ላሰራ ነው፣ የፈለግከውን ቀበጣጠር ማለት ነው። እስከ አብሪ ዘንድ እንመጣ። ፍሬንድ
አንቺን የሚመለከታል። ያቺ አንጀት በይ ሞድሽን በመጠቀም በምርጫ ቤቶች ላይ የሆነ ፊክሰር ተሽከች ነው። ኦኬ ቆይ ባናገኝ ቅጣት አለው። የምን ቅጣት? ያዕቆብ ቅጣት አንድ እዚህ ዶርም በሶ ባለ ጊዜ የዶርሙ አባላት እስኪጠጉ እየበጠበጡ ማጠጣት። ጥጋብ የለም እንጂ ይቻላል። ለምን ፍሬንድ ዝም አትልም? አይደለም የሌለ ነገር ታውራ በቃ ዝም በል። ቅጣት ሁለት የዶርሙ አባላትን የቆሸሹ ካልሲዎችና ልብሶችን እንዳለ ሰብስቦ ማጽዳት። አረ ቅጣት ይከ አዎ ወይቀናስ ወይቀ ጨርሻለሁ። ነገ ግዴታውን ሳይወጣ ወደዚህ ቤት የመጣ የዶርሙ አባል ቅጣቶቹን እያሰበ ይሆናል። ህይወትን ለማቆየት ሲባል የሰውን እጅ ማየት ግድ ሆነ። ሁሉም የተገኘውን ይዞ ለመመለስ በየአቅጣጫው ተሰማራ። አዎ ተማሪ ነኝ። ሸጫለሽ? አልሸጥም። ምንድን ነው? ሰዓቴን ሽጥልኝ ይለኛል እንዴ? እና ሰዓት ሽጥልኝ ማለት ያስቆጣል እንዴ? ሰዓት ማለት ጀለሶች ምንድነው? ነቃችሁም እንዴ? ኧረ ዶርሙ ኔፓ ነው። አባቴ ይኑር ይሙት ምንም አውቀው ነገር የለም። ብቻ እሱ በናፈቀኝ ጊዜ ሰዓቴን እያየሁ እጽናናለሁ። ስንተኛ ዓመት ነው? 3ኛ ዓመት። ይወጣል? አዎ ከ4 ልጆች ጋር ሆና ቤት ውስጥ ትኖራለች። አይሻውን ማጨረሰህ እናቴ እንዴ አንተ ተመረቃለህ። እግዚአብሔር ጫት ይጨመር። አረ አስፈላጊ በእውነት አስፈላጊ ጫት መገዛልኝ ነበር። ከቻልክ ምሳ ብትገዛልኝ ነበር። እሺ በጣም ነው የማመሰግነው። በእውነት በጣም አመሰግናለሁ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። አትጥፋ። እሺ እግዚአብሔር ይስጥልኝ። ፍሬንድ ሀሳብሽን ከቀየርሽ የኔ ብር መጥቷል። ቀኑለታል። ማታው በንዝልዝላል። እዚህ ቀኔ ሊገናኝ ነው። ረመላ ረመላ ከእጅ ዘመድ ጀለሶች አይን አፋሩኛለሁ አዲስ ጫማይቼ ሰው እዚህ አልሐምዱሊላህ ነው። እነሱ ምን ሆነ ነው? ችግር የለም አንቺ ዝም ብለሽ አንብቢ። ሎሊ ለምን ነገሮችን ቀለል አድርገሽ አታያቸው? ሎሊ ተባረርኩ ብሎ ወደ ቤት መሄድ እንደዚህ ያደርጋል? ላንቺ ምንም ስላልደረሰብሽ ሎሊ ቢደርስብኝም ከመሄድ ወደ ኋላ አለ። በቃ እኔ እኮ ማለቅስ ለትምህርት ብቻ አይደለም። ደግሞ ሌላ ምን ሆነች? በምን ለምን በሚጻፍ ነገር ነው ሎሊ?
ግራ የገባ ነገር እኮ ነው። አንቺ እሱ ደግሞ ሌላ ፍቅር በርቀት እየተመገበ ተረሱ ዛሬ እንኳን ከውድቀት አትማሩ። ቆይ ዘኪ በዚህ አይነት ሁኔታ እስከ መቼ ነው የምትቀጥለው? ከነመፈጠረ ማታውቅ ሴት በማፍቀር ያጣውን ብዙ ነገር አስታውስ እንጂ ፕሊስ ራስህን ርካሽ አታርግ። ጭንቅላትን ተጠቀምበት ዘኪ። ሰው መልክ ነው መጣ ክላስ ስላለኝ ነው። ዘኪ እንገናኛለን። ኑሊ ለማንኛውም አንቺ ራስሽን አድርጋለሁ። ቶም በቃ ልሂድ። ትንሽ አትቆይም ኑሊ? አሁን እንድጠብቁኛል። እሺ በቃ ልብስ ቀይሬ ልሽኝሽ። አንቺን ፊትሽን ታጠቢ እሺ? ሳይ እኮ ደንግጬ ነው። ከየት ነው የምትመጣው? አጎቴ ቤት ቆይቼ እየመጣ እና ሚሽኑ ተሳካ? ወዲያ ምን ይሳካል? አጎቴ ዘንድቼም ያው ሰው ሙቶ ገጠር ለቅሶ ሄዷል አሉ። እና ምን ተሻለ? ያው መቀጣት ነው። እኔን ለመቅጣት ሆነ ብለው ያዘጋጁት ነገር አለ። አይዞህ አትቀጣ። አዘገሌ መራይ ነው በረከት ተሰጠኝ 50 ብር አለ። ሁሉ ጊዜ ፑል በዛ ላይ ደግሞ ከሰው ጋር ጣላላ አይደል? ብናች አሁን ሱንቴውና ሚሽኑ ተሳካ አልተሳካም? የኔማ አሳክቷል፣ ግን አንተ እንዴት ሆነ? አረ ፍሬንድ እኔ ጽድትን ያረጉት። እሺ ዋጋ አለው። እዚህ በፑል ትጨርሰዋላችሁ። ፍሬንድ አይደለም በፑል በሰደድ እሳት የማልቀብር ነው ዛሬ ያገኘሁት። እሺ ምን ተገኘና? በሚሊኒየም ካፌ በር ላይ ማለት ነው። ይርኩልሽ ወዲያው የሆነ ሴትዮ ወንድም ይቅርታ የማቀህ ቦታ ካለ አላለችኝም? ነው እኔን አታውቂኝም፣ እኔ የፔዳ ተማሪ ነኝ አላልኳትም? ወዲያው ዋው የሰው መመሳሰል ቁጭ በል አላለችኝም? እሺ ተመቻቸውልሽ። እኔ ጀለስ ዱቅ ብዬልሽ ወዲያው አስተናጋጅ መታ መለታዘዝ ምን አልሻት? ሌዲስ ፈርስት ነው ጀለስ እኮ ባሪሽ እኮ ነው የሚያኮር ቀበርት ያለሽ እኮ ታዲያ። እሺ ከዛ በኋላ ፍሬንድ ምን ታዝልሃለች? ካፑቺኖ። እንደገና አስተናጋጅ ወደ እኔ ዞራ መለታዘዝ ቦምቦሊኖ ታዲያ። ኧረ በእናትህ አዝግኛ በስንቱ ነገር እንፈርባው ካልጠፋ ምግብ ቦምቦሊኖ ታዘዛል። ጸዴ ቦምቦሊኖ እኮ ነው ለዛ እንዴ ምግብ ጸዴ ቢሆንሽ ቦምቦሊኖ ታዛለ እና ቁርሴን ጠዋት በላሁን ባትበላስ እስኪ በእናትህ የገባህበትን ካፌ እስኪ አስበው። ካልጠፋ ምግብ ቦምቦሊኖ ስታናድሽ ጨርሰው። ከዛ በኋላ ፍሬንድ እሷ ካፑቺኖ እኔ ቦምቦሊኖ፣ እሷ ካፑቺኖ እኔ ቦምቦሊኖ። ምንድነው የሚያንሰፈስፍ ማለት እሷ ካፑቺኖ አንተ ቦምቦሊኖ የሆነ እሷ የምታወራ መስሎኝ ነው። በቃ እሺ። ከዛ በኋላ ሂሳብ ሲባል እጄን ኪሴ ውስጥ እንዳለ ማለት ነው የመጨረሻ። ከዛ በኋላ ፍሬንድ አውጥታ ከባጓ ውስጥ 100 ታዲያ። እሺ ቴካዌይ ልታሰራ ጀለስ ወደ ውስጥ ትገባለህ። አስተናጋጅ መልሱን በቢል ብሩን ቆጥሬ ይሄው መልስ ስላት ምን ብትለኝ ጥሩ ነው ካለ ታክሲ ይሆናል ያዛላለችኝ። አሁን ገና ዋሽሻስ ላሳይሽ ሻሳይሽ አይሾ ሌቭናስ ካሞን ቤቢ የምር እስካሁን አላመንኩሽ ነበር። እሺ በእኔ ተማመኝ። እሺ ቅርየምሽ እንዴት ነበር? ወዲያ የኔን ነገር ተይው እባክሽ። ምን ነው የትላንትናው ቅጣት በህልሜ ሳይቀር ሲያቃጀኛል። የፈራሁት አልቀረምና አጎቴ ቤት ስሄድ ሌላ ሀገር ሄዷል። ከዚያም
ያዝጌን ሸታታና የምላዋን ቀዳዳ ካልሲ እያሰብኩ ወደ ቤት ስመጣ ዘኪ መንገድ ላይ አግኝተኝ ለማንም እንዳትናገር 25 ያውም እኮ ጓደኛው ተሰጠው ከፍሎ። ይልቅስ አንድ ነገር ልንገርሽ ኖልዬ፣ ከሄድኩበት ቦታ ስመለስ ሙዚቃ ስሰማ ውዬልሽ መጣ። ቆመክ? አዎ፣ ያውም ወደ ውስጥ ገብቼ እንዲያው ያሁኑን ሙዚቃ እባክሽ ድገሚልኝ አልኳት። ሳቀችና ደገመች። ምን አይነት ሙዚቃ ነው? አንዱ ዙርልኝ የሚል ነው፣ ሌላው ደግሞ በሰማዩ የሚል። ዙርልኝ አዲስ ዘፈን ነው? ኖ መሰለኝ። እኔስ እስኪ በሰማዩ የሚለውን ዘፈንልኝ። በሰማዩ ጋር የሄድኩት በርሬ ቢያልፍልኝ ብዬ ነው ስወጣ ታገሬ በስለት ወጥቼ ለምኜ ታቦቱን ምን ይዤ ልመለስ ወደ እናቴ ቤት። ድምፅህ በጣም ያምራል። አመሰግናለሁ። ዘፋኝ የሆነ ብለህ ነው? ደግሞ ዘመድ ሞቶ ዘፈን ይዘፈናል? ዝምድናው እኮ ዘፈን አይከለክልም። I like it bacha bacha, I like it bacha bacha, I like it bacha bacha, you like it bacha bacha, you like it bacha, I like it bacha bacha, I like it bacha bacha, I like it bacha bacha, you like it bacha. ምንድን ነው ብራችሁ? በእናታችሁ ወደ ለቅሶ ቤት ምናምን ነገር አይመስልም? በእናትህ ነፍስ ማብረር በቃ ነፍስ ማብረር ጀለሱ ሀዝጌ እንጂ ጀለስ ሚሽን ተሳካ። የእናንተስ አያገባሽም። ዝም ብለሽ የራስሽን አውጪ። እናረጋ ብሎ እናረጋ ያስፈልገዋል። እባክህ ፊትን ዞር አውጣ። ኖላታውም እንደ ፊቱን አዙር እስኪ። የኔ እኮ እናንተ ለማስቀረት ፈልጌ አይደለም። አባቴ ብር ስትዋጣ ተከተማ ተሞጭ ልፎች ተጠንቀቅ ያለኝ ልጄ ነው። እና ካዝግ ነው እንዴ? አዝጌን እኮ አውቀው ሽኖርዬ አሁን ቡና ምናምን ነገር ፏት አድርገኛለሽ። በተረፈው ብር የቤት ነገር የሚበትሽ እኔ ቡና ልጄ ከች፣ እናንተ ደግሞ እቃውን አቀራርባችሁ። እሺ መቶ አለቃ ጣጣ የለውም። ኧረ ዝኪ ተነሽ በእናትሽ። ኦፓ ግርጌ ውሃውን አምጣ ምናምን አቀራርብልኝ። ለሰው ቢናገሩ እኛ ምን አገባን? እኛ ምን አገባን? ዛሬ አናታችን አጠቃላይ ሂሳብ 240 ብር ብቻ። ቀሪው ሌላ ጊዜ ይችላል። ሌላ ጊዜ 140 ብር ሌላ ጊዜ ችግር የለም። ቤቱ ቤትሽ፣ ዋናው አንቺ አትጥፊ። ይከፈላል፣ ይመጣል። ምን ያጉረጠርጥሻል? በቃ ይሄው ዘጋው ስተሻለ ምን ታደርጊያለሽ? እጇ እኮ ሳይሆን የሚሰራው ጆሮዋ። አትጥፊ ነው ዋና ያንቺ መምጣት ብቻ ነው። ኧረ በእናታችሁ ፈታ በሉ። ምንድን ነው እናንተ? ዘኪ ያናለቀቀ አቦች ልጅ ደግሞ ሄዳ በቃ እዛ ሱቅ ማደር ነው ስሯ። እሺ እኔ ግን አንድ የምጠረጥረው ነገር አለ። ምንድን ነው? ለምንድን ነው አቶ ታዘባችሁ እዚህ ቤት የሚመጡት? እሷስ ለምንድን ነው እዛ ሱቅ ሄደች የምትቆየው? ወሬም እዛ የምትመጣው ዕቃ እኮ ዱቤ ሳይሆን የሚመስለው እርዳታ ነው። እሺ ግራዶ ግን የሆነ የሚያውቀው ነገር ሳይኖር አይቀርም። ስለዚህ ይጠይቅ። ግርዬ አየህ፣ ለምንድን ነው አቶ ታዘባችሁ እዚህ ቤት የሚመጡት? እኔም ግን አንድ ነገር ጠርጠር። ይሄውላ አንድ ቀን ለታ
መቼም እዚህ ቤት ሲመጣ ያውቀኛል ብዬ እንዲያው እባክህ እርቦኝ ነውና አንድ ብር ብስኩት የዱቤ ስጠህ አልኩት። ልብሴ እንዳይከተል አድርጎ ስርጉላል። ከዚያ በኋላ ኖላዊት በግሬ መጣች ተከትላኝ እንዴ ያን በትልቁ ፌስታል ሙሉ ዕቃ ሙት የዱቤ በትልቁ ፌስታል ሙሉ ዕቃ ዝጌት ሙትልኝ ያሸክሙ አይልክላ ይውላ ኖላዊትን ታማላችሁ እንዴ እኮ ማማት አለም ዘኪ መጣሽ እንዴ ነው ለምን ስመጣት ማላችሁ ያማችሁ ነበር እንዴ? አረ ኖላኛ አንቺ በረከት አለን ዳናናችሁ እንዴ አለን ግርዬ ለምን ነበር እንዴ? አይ ማማት እንኳን አይደለም ግረር አቤት ውሃ መጣላት መጣላው እሺ አይ ውሃውን እኮ እንደቀረሽ አሁን በእናትህ ቃል ዛሬ ቀኑ ማን ያለው የግር ያለው ስለዚህ ግር ያለው ይመርቅ በቃ ይመርቅ ይስኪናች ፋሪ መርቅ ለመርቅ ብለህ ነው እስኪ መርቅ አባቴ ሰንበቴ ቤት መራቂ ነበር አሜን ኧረ ፍሬንድ በእናትህ ምን ነው አባቴ ሰንበቴ ቤት መራቂ ነው ምናምን ሲላል ይችላል እንዴ መረቃል መሰለኛ ቀጥላንተ ቡና እንዳረረች ሲሳያችሁ ጠላታችሁ ይረቅ አሜን ቡና እንደፈላ ሲሳያችሁ ይፍላ አሜን ልቦናችሁ ያሰበውን አይናችሁ ያየውን ይስጣችሁ አሜን እንዳባይ ተጋፉ እንደጣና ስፉ አሜን ተጃችሁ ብርሌ ካራ ተደጃችሁ አሞራ አቋቋም በእናትህ እንዴ ጠጅ ቤት እንዴ ጠጅ ቤትና ቁቄራ አረጉ ቤታችን በእናትህ እኮ ነው እናንተ ብርሌ አሞራ ምናምን ይላል እንዴ አቡን በጫት ያዘልኝ ነው እንዴ ተሰራዋል ነው አይ ፍየሏል በፈረው እንዴ ፍሬንድ ቀምቀም አለ ምንም እንዴ ሊመጣ ይችላል ለምን እንደው ሌላ ታሰስከው ቀኑ ግር ያለ ምንድነው እሺ ለምን አይሰማም እሺ ይስፋን ኧረ እንደውም ቅድም እኔ መሰለኝ ዘፈን ሲዘፍነኝ ነበር መሰለኝ ኧረ እባክሽ ግሬ ዘፈን ያሽሬ ያለስፈ ምንድነው አሽሬ ደግሞ አሽሬ ምንድነው አሽሬ ያሳ እንኳን አዝጌ እንኳን የሚደንስበት አሸር እኮ ማለት ነው አሸር አንተ ምን ሀገር እዚህ ማጠፋብህ እንዴ? እስኪ ሀገር ዝፈን በቃ በእናትህ በቃ ሻው ሌላ ዝፈን እስኪ ሀገር ይዝፈን እስቲ በላ ይዝፈን እንዴ በቃ የሀገራዊ ዜማ ያለው ሀገር ውስጥ በኢትዮጵያ ዘፈን ስትሞክር እንዴ የሶቪየት እንጀራ ከቶ ላይ አጠግበኝ እናቴ ነሽና አምላክ አንቺ አይለየኝ ለረሃቤ እናቴ ለጥማቴ አረ ግር ያለው አንተ ግር ያለው በቃ ዝፈናላችሁ ኧረ በእናትህ የመጨረሻ እንጂ እንጀራ ምናምን እንዴ ባይዘው መጽሔ ፈተና እኮ እንደ ቀልድ እየደረሰ ነው። አይገርምሽም? እና የተዘጋጅሽ ነው በመጠኑ ምን አስጨነቀሽ? ማለት ማን ነበር ያን አድቫይዘር ያልሽኝ? ረሳሁት እንዳትዪ። ጂሚ ነው። ጂሚ ኦ በግሬድ በኩል እንዴት አድርጎ እንደያዘኝ ታውቂያለሽ? ይሄኔ እሱ ባይኖር ኖሮ እኮ ተጭሬ ነበር። ተጫሪ ታዲያ መጫው ምንድነው? ተጫሪ ምን ማለት ነው? ባቢ ቡቲክ ሱቅ ላይ ከፍተሽ እንዴት ተጫሪ ይከፍትልኛል። ስለዚህ ሁልሽን ከነገ ጀምሮ ፍትክሽን ታዘጋጃለሽ። ተስማማ? ይብልኛው የሆነውን ሁሉ ተቀብዬ እኔ ዝም ብለን ጓደኞቼ ግን የተለያየ ዘዴን ይፈጥራሉ። ዋና ትወዳለች፣ የዋና ቦታም አጠፋም። ጎበዝ ዋናተኛ ሆኜ እልልታ አላጠምድ አገኛት ይሳካ ይሆን? Our plans come to an end. Our plans come to an end. I don't know, but I believe. I don't know, but I believe.
There is the way for us to live. There is a way for us to live. So you fall in love with her. So you fall in love with her. And she say cabrar cabrar. And she say cabrar cabrar. He will learn now how to swim. He will learn now how to swim. So she fall in love with him. So she fall in love with him. I don't know but I believe. I don't know but I believe. There is the way for us to live. There is a way for us to live. Even though we are dismissed. Even though we are dismissed. Our life becomes so missed. Our life becomes so missed. We believe we will succeed. We believe we will succeed. Our plans come to an end. Our plans come to an end. Bam 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 bam. የምትጓዝበት የፍቅር ውቅያኖስ መድረሻው የት እንደሆነ ባይታወቅም በመንገድ ላይ የሚያጋጥም ማዕበል ከጀመርከው ጉዞ እንዳያሰናክል የሚችለውን ሁሉ አደርጋለሁ። ሂድ፣ ካሰብክበት ድረስና ደስታህን ሊው ሂድ። ዝቄት ከፊት ሆኖ አይደኑ በራይብል ይያለ ሲል ጅወን የመጣ ጦር ሜዳ መድመድ የመስል ጊዜ አራ እውነት የነኳል። أنا يستلق ولا السلام نش እግዚአብሔር ይመስገን። إيه ما أنت يكل من يمثل هي تنشل እንደዚህ ልም ይባላል። ይሄ ሁሉ እዳ ያለበት ሰው ተይው፣ እዳውን ተይው፣ ችግር የለም። እኔ እሱ ብዬ አይደለም የወጣው አንቺም ወላሂት እንደዚህ አይደረግም። ከንክኖኝ ነው የመጣሁት፣ ብዙ ጉዳይን ትቼ ነው። ለማንኛውም በኋላ ገብቶ ያስተዋወን ጠየቅን ለምን አይ የሆነው ራሴ እንዴት ነው የሚያደርገው? ዘኪ ናስግሬያለሁ። አዝጊ ያዘ ኦኬ አዲስ ከቤተሰቦችህ እንዳንተ ራስን እናሟለን። ቤተሰቦችን አላውቃቸው ማለት ህፃናት ማሳደግ ነው ያደረኩት። በሽታ ሚግራን ሄዴክ ይባላል። ምግብህን በአግባቡ ከተመገብ ከሱስ አስያዥ ነገሮች በተለይ ከካፌን ራስን ከጠበቅ በቀላሉ ትሪት መደረግ ይችላል። በተረፈ የህመም ስሜት ሲሰማ ይህን መድኃኒት ተጠቀም።
የትኛው? ያ ነው የሚሄደው። ምንድን ነው? ፍሬንድ ሰሞኑን ኢትዮጵያን ወክሎ አውሮፓ ላይ ዋና ውድድር ሄደ የሚባለው አይደል? ይሄ ታዲያ አልሰማህም እንዴ? በቃው ማለት ነው። ዶልፊን በቃ የማይቀናበት እንስሳ የለም። በጣም አይቼዋለሁ። አንተ ሄደህ እናስፈርም። ኧረ በኋላ ስወጣ በቃ እናስፈርም። ኧረ ተረጋጋ። ሰላማቱ እዚህ የመጨረሻ አብረን እሱ ምናምን ራሱ እስኪ ሰሚ ጀለስ ዛሬ ተፎግረን መጣ ነው። ባክቱ ዘኪያ ይዞሽ እሺ፣ ህብረቱ ያቅሙን እንዳይጣ ዘኪ። ቆይ ግን ለምን አታናግራት? ካናግራት እኮ ልጅቷ የመጨረሻ ወኪ ናት። ቆይ እናንተ ግን ለምን አትወጡ? ተይው አንቺ፣ እኛ በቦሌት ሆነ በባሌ ብለን ልጅቷን ማስመጣችንን አይቀርም። ፈታ በሽ የፍልስፍና መጽሐፍ ከእጅህ ልላቀቃለሁ። ፍልስፍና ነፍሴ ነው። አንቺስ ነጽፍ ተወጄ በጣም በነገራችን ላይ የነዛ ልጆች ነገር ምን ብናረግ ነው የሚሻሉት? እኔ እንጃ በረከት፣ እኔ ራሱ ግራ ግብት ብሎኛል። አንዳንዴ ለሰው መትረፍ የሚችል ሰው ለራሱ መሆን ሳይችል ሲቀር ያሳዝንሽ። በጣም ዘኪ እኮ ፍሬሽ ማለት እንዴት ማንበብ እንዳለብኝ የግቢ ስታይል ምን መምሰል እንዳለበት ኤቭሪቲንግ ያሳየኝ እሱ ነበር። ግን ምን ዋጋ አለው? ለኔ መስመሩን አስያዘኝ፣ እሱ ከጨዋታ ውጭ ሆነ። እኔ የምታሳዝነኝ የዛችን ላይት ነገር። አሁንማ እሷን ሳስብ ክላስ ቁጭ ብዬ መማር አልቻልኩም። ቆይ እሷ ደግሞ ምንድነው እንደዚህ የሚያደርጋት? ለምንድነው ወደ ቤት ማትሄደው? ብዙ ነገር አለ። ታዲያ ብዙ ነገር ተፈቶ እስከ መቼ በእንደዚህ አይነት ሁኔታ መዘለቅ ትችላለች? ቆይ አንተ ዘኪን ለምንድን ነው ከዛ ስሜቱ ማታላቀቀው? ማታላቀቀው እንዴት ተደርጎ? በማስትሽ እኮ ነው የተጣበቀው። ሁሌ እሷን ነው የሚጽፈው፣ ሁሌ እሷን ነው የሚስለው። እንዲሁም አንዳንዴ ቀለሙ እንኳን ቢያልቅ በደሙ የሚስላት ነው የሚመስለው። ታዲያ እንደዚህ አይነቱን ሰው እንዴት አድርገው ነው ከዛ ስሜቱ ሊያላቅቁ የሚችሉት? ታዲያ ምን ይሻላል በረከት? እንጃ እኔስ መላው አይደል ጥፍት ያለ ፍቅሬ ካደከማ ተፋቷ አይኗን ተማየቷ ምን ያለ ዋቦት በቃ ያለውን ነገር ይዘው ነው ፎክታክ ብለን በጊዜ እንመለስ። እቺ 2 ኪሎ ማትሞላ ወረቀት ምን ልታወጣልን? እኛ ነው ወረቀት ወለለ ቲ እሺ ሁሉ ደብዳቤ ምንድን ነው? ይሄ ለፍሬንድ ግቢ ያለ የመጨረሻ ፍቅር ያለችበት ልጅ ነበረች። እሺ ኧረ እባክህ ማነች? ፍሬንድ እንኳን እኔ የፈጠራት የሚያውቃት አይመስለኝም። ይማ መነበብ ያለበት ታሪክ ነው። ይድረስ ላፈቅርክ እንጂ ላገኝክ ላልታደልኩት ለሩቅ ህልሜ እንዴት አለህልኝ ዘኪ። ምናልባት ከምጽፋቸው ደብዳቤዎች ብዛት የተነሳ ዛሬ ሳሰለችኝ አትቀርም። ቢሆንም ግን ዛሬም ስለ አንተ እየኖርኩኝ
ስላንተ የጻፍኩኝ ከመኖር በቀር አማራጭ የለኝምና ስሜን ደብቄ ፍቅሬን እየገለጽኩልህ እኖራለሁ። ዘኪ የኔ እንደማትሆን አውቀዋለሁ። ምክንያቱም ሁሌም አንተ እልልታን ነው የምትጣራው። የሚጠሉን ሰዎች ግን አቤት ብለሃቸው አታውቅም። ከማታውቃት አፍቃሪ ለተፈቃሪ የተጻፈ ሰው አፍቃሪ ሰማ እንኳን ራሷን ሽሽጋ አጋጣማችን አላየም እንደ ጀልሰው ደቆ ነው መከራው እየገዘፈ ሽንፈቱ እየበረታ መጥቷል። ፍርሃታችን ጨምሯል። ቋንቋችን ዝምታ ሆኗል። ምን አማራጭ አለ? ድላችን የሚያመጣውን ከመቀበል ውጭ። እንዴ ፒዛ መኖር ሲቻል መሞት። ዘኪ ግን ለምን አትወስን? በእናትህ በረከት አታዝጋ። በቃ የሰው ልጅ ያገኛል፣ ያጣል፣ ይራባል፣ ይጠግባል እና ይሄን የህይወት ሽክርክሪት ነው ብለህ አመንክ? እድል ነው እንጂ። የትኛው እድል? የ40 ቀን እድል ነው። የ40 ቀን እድል ደግሞ እኮ የነገር እድል መሆኑን የምታውቀው ከኛ የባሱ ስንት ተማሪዎች አሉ አይደል? እድል ስለቀናቸው ብቻ በግቢ ውስጥ እየኖሩ ያሉ። ምን ይሄ ብቻ በግቢ ውስጥ ሌክቸር እየጠበሱ ግሬድ እየተሰራላቸው ሰርቫይቭ የሚያደርጉ ብዙ ሴት ተማሪዎች አሉ። እንደዛ ታስቡ። እናንተ ከግቢ ውስጥ የተባረራችሁት በጥፋት እንጂ እድል አልነበር። ባይዘዌ አዲስና ብሩክ በመጠኑም ቢሆን እንተዋወቅ ነበር። ማለት ጊዜያችሁን በሙሉ ለሙድ የሰጣችሁ ነበራችሁ። ጥቂት ገንዘብ እጃችሁ ውስጥ ሲገባ የጫት ቤት ወንበርና የመጠጥ ቤት ባንኮን ያሟቂዎች ነበራችሁ። ይህንን ጥፋት ደግሞ እድል አላችሁት። ወይ የነሱስ አንተ እንዳልከው ይሁን። ዘኪ ጎበዝ ተማሪ እንደነበር እነሱ ሲናገሩ ሰምቻለሁ። የሱ ታዲያ ምን ሊባል ነው? በርግጥ ዘኪ ጥሩና ጠንካራ ልጅ ነው። ግን ትናንት ፍቅር ብሎ በጀመረው አጉል መንገድ ሲከራተት አይኑ ታወረና ዛሬም ይኸው በዛ መንገድ እንደታወረ ሲርመሰመስ ታየዋል። በረከት ለምን አውናቶ? አንቺም ብትሆኝ ነሏይት ትናንት የሴቶችን ደካማነት የሰበከሽን ማህበረሰብ እምነት ይዘሽ ነበር የመጣሽው። አልችልም ብለሽ በማመንሽ መቻል ሳትቺ ቀረሽና የእምነትሽን ፍሬ አጨድሽ። እኔ ግን ከሁሉም ይብሳል። ይህን ያህል ጊዜ አነበብኩ። አንድ ቀን እንኳን ጓደኞቼ ሳይተኙ ቀድሜ ተኝቼ ግን መቼ ተሳካ? እንዳልሆነ ሁኜ ቀር ግሬ። በርግጥ ያንተ ከሌሎች የተለየ አንተ ጠንካራ ልጅ እንደሆንክ አምናለሁ። ግን አንዳንዴ ምን አለ መሰለህ ዝም ብሎ ግቢ ውስጥ በደረቁ መቸከል ብዙም ውጤታማ ያደርግ። ያጠናን ስታይልን ማወቅ፣ ጠቃሚ ኢንፎርሜሽኖችና ሃንዳውቶችን ማግኘት በጣም አስፈላጊ ነገሮች ናቸው። እነዚህ ግን ጥሩ የመግባባት ክህሎትን ይጠይቃሉ። አንተ ደግሞ የመግባባት ክህሎት አናሳ በመሆኑ ለዚህ አልታደልክም። እሻው ምን አልኩ ነው የምትረን? ለምን አትወስኑ? በእንደዚህ አይነት አጉል ኖሮ እስከ መቼ ነው መኖር የምትጀምሩት? ወይ ወደ ቤታችሁ ሂዱ። መሄድ ካጣታችሁ ደግሞ የሆነ ነገር እመዬ እንደምን ሰንብተሻል? እኔ ፈጣሪ አይክፋው ደህና ነኝ። እመይ ባለፈው ለህዳር ሚካኤል አባ ገስጥ የላክሽልኝ በሶና 2 ባውን ደርሶኛል። እመይ ታዲያ ምን ሆነ መሰልሽ? የላክሽልኝን ተቀብዬ ሲሄድ
ያቺ ትንሽቷ መኪና ባጃጅ የሚሏት ልትደፈጥጠኝ ስትል የምትዘግሪው ጊዜ አራብ አወጣኝ። እመዬ እንዳደነግጭ የሚያጽናኑኝ ጥሩ ጥሩ ባልንጀሮች አሉ። ለመመረቅ እንዲመችሽ ስማቸውን ልንገርሽ። አዝጌ፣ ኖርዬ፣ ዘኪና ምላውራ ይባላሉ። ስማቸው ትንሽ ግር ሊልሽ ይችላል። እኔም ስማቸውን ለመያዝ 2 ወር፣ ጠባያቸውን ለመልመድ 3 ወር ፈጅቶብኛል። እመዬ አድባሩ ቄው እንዴት ነው? ትዝታው ባይኔ እየመጣ ይናፍቀኝ ገብቷል። እማዬ አሁን ነገሬን አስረዝሜ የማጀት ስራሽን እንዳላስተጓጉል በሌላ ጊዜ ጥፍልሻለሁ እና አባይ መርን እትዬ ትጓደድን በሙሉ ሰላም በይልኝ። በተረፈ ሰላም ያገናኝ። ያንቺው ሀብታሙ ይመኑ ነኝ። ኖልዬ መች ነው ግን ወደ እውነቱ የምትመለሱት? ፓኪስታን። ቆይ ለምን ወደ ቤት አትሄጂም? አንደኛ ነገር ዘኪ፣ ሁለተኛ ነገር አባዬን ታውቂው የለ? ተባረርኩ ብዬ እኮ ወደ ቤት ብሄድ ገና ነገር የሰፈሩ ሰው ሰማ ብሎ ስወጣ ስገባ ካልገደልኳት ሲል ማየን አሳቆ ነው የሚገላት። ታዲያ ይሄን ፈርተሽ መሞት አለብሽ ኖልዬ? ኖልዬ ለመሆኑ ዘኪ እንዴት ነው? እንዴሽ? ሰላም ሰላም፣ አማን ሰላም። እሺ ምን ነው ጠፋ? የጀመርኩት ስዕል ነበር። ስዕሉን አይቼዋለሁ፣ ግን እኮ የምትወዳት ልጅ ስዕል ደጋግመህ በመሳል የሚፈጠር ምንም ነገር የለም። ባይዘው ለምን ልጅቱን አታናግራት? አልችልም። እናስ በዚህ አይነት ሁኔታ እስከ መቼ ነው የምትቀጥለው? ዘኪን የመሰለ ጭንቅላት ይዘህ ዝም ብለህ መኖር? በረከት ጭንቅላቴ ነው አይደለም። የልልታ ያላናገርካት ልልታ፣ በተስፋ የምታፈቅራት ልልታ። ቆይ አሁን ከምትጨቀጭቀኝ ለምን ገንዘብ ነው? ገንዘብ አትበል ዘኪ። አሁን ስለ ችግርህ በግልጽ ላናገርህ እፈልጋለሁ። ስማ፣ ያንተ ጭቅጭቅ ለኔ ገንዘብ አይሆንም። እሺ ዘኪ የማን ነው ይባካል? ደፋር ፍሬንድ ምን ነካ? እኔ አስጨርስልሃለሁ አላልኩም? ምን ተውደሙ ተጨርስ እያስጨረስኩልህ ነው። ምን አስቸኮለ? ተነግረኛል ነበር። ታዲያ ሆልሽ አንድ ያልተረዳሽ ነገር ልጅቷ ከጓደኛው ጋር ስትሆን ለዛ ነው ሁሉ ጊዜ ደግሞ እኔ ከሷ ጋር ነው የማገኛት። በቃ በትክክል አይታታል ማለት ነው። ልጅቷ ካጠገቧ የምትለይ ልጅ ወስፌ ነች። ወዲያውኑ አይገባትም። ከብቶሽ ካልገባ በስተቀር የሚገባ ልጅ አይደለችም። ዛሬ ማታ ሐረር ስናክ 2 ሰዓት ላይ ከልልታ ጋር ቀጠሮ አለ። ያው ታውቂያለሽ አይደል? እሷን ሻይ ቡና ምናምን ነገር መልፋት ያው የሆነ ሳንቲም ነገር እንድገጭ ፈልጌ ነው። ልታጨርስልኝ እንዴ? ምን ነካሽማ? ፕሮሚስ እኮ ነው። ጣጣ የለውም። እሺ ይሄን ብር በእጅ አስገባ አይደለ? ነገ ደግሞ እኔ ልልታን በእጅ ነው ማስገባለን። ጣጣ የለውም። ባይሺ ግን ይኸውልህ ጥንቃቄ ማድረግ ያለብን ነገር እልልታን ባገኛት ሰዓት ሁሉ ገንዘብ ስትሰጥ ተቀበላትና ለኔ ነው የምትሰጠኝ። እሺ ጣጣ የለውም። በቃ እንገናኛለን። ፒስ ዲያመንት እንከፍ ኖልዬ አትጩህ አይደለም አለው። በቃ ጨዋታን ካላወቀ ዝም ብሎ መመልከት አይሻልም? ምን አቃጠለን እኮ አንተ ልጅ። እኔ ምን ላዝክ? ፍላወር ግቢ ዓርብ ዕለት የስነ ጽሁፍ ምሽት አለ እና ለምን አንድ ምሽት አናዘጋጅም?
እንዴ ጀለስ ያቺ ዶሮ እንደውም እንደዚህ አይነት ቦታ ገብታ ሙድ መያዝ ነፍሷ እኮ ነው። የምን ዶሮ? የፈረንጅ ታስሊ በላል እንዴ? አረ ልጁ አቃጠለን እኮ እንዴ! አላሶነ እኮ አንተ ቶና ቀጥል። አዘዝኩ እኮ ፍላወር ብዬ እኔም ይሄን አስቤ ነው ግን እንትን ያልኩት አዝግ ግን ከዛ በፊት አንተ እንደምትወጣው ግዴታ አለ። ምንድን ነው? ያው ዘኪ ልብስ እንደሌለው ታውቃለህ አይደል? ስለዚህ ከጓደኞቹ ላይ ገብተህ ልባብ ትፈልጋለህ። በቃ ይኸውልሽ የልባቡን ነገር ለኔ ጣይውና አንቺ ሌላ ነገሮችን ጨርሽ እናጸደዋለን። ፒስ ፒስ። ክቡራትና ክቡራን እንግዶቻችን ጥሪያችንን አክብራችሁ ስለተገኛችሁ እጅግ አድርገን እናመሰግናለን። የባህር ዳር ዩኒቨርሲቲ የባህል ማዕከል ዛሬም የተለመደ ወርሃዊ ስነ ጽሑፍ ምሽቱን ይዞላችሁ ቀርቧል። ዝግጅቶቹን ይዘንላችሁ የሚቀርበው እኔ ፍኖተ መላኩና እሱም ታምሩ በቀለ ነን። ዛሬም እንደተለመደው የስነ ጽሑፍ ምሽታችንን በክቡር ዶክተር አርቲስት ጥላሁን ገሰሰ መታሰቢያ እንዲሆን መርጠናል። ከዚህ በመቀጠል የሙዚቃ ግብዣ ይኖረናል። ከዛ በማስከተል የተለያዩ የስነ ጽሑፍ ዝግጅቶችን እናቀርባለን። አመሰግናለሁ። የግጥሜ ርዕስ እልልታ ይሰኛል። እልልታ የማውቀውን እውነት በብዕሬ ጭሬው ከፊትሽ የቆምኩት ለአንቺ ክብር ስል ነው። ሰርፕራይዝ ላድርግሽ ሕይወት ተደሰች ከሁሉ የተመረጥሽ ልዩ ሴት ነሽ አንቺ። ቆንጆ ከሞላበት ከፒዳዎች አለ ከእሷ ዓይን የገባ ከአንቺ በቀር የለም። እልልታ እውነቱን ልንገርሽ ይሄ ሰው ልጁ ነው። ልቡን ለማሸነፍ ስንት ዓመት ሆነኝ። ግን ምን ያደርጋል እሱ መስሚያም የለው ካላንቺ በስተቀር ማንም አይታየው። እልልታ እስኪ ልጠይቅሽ የብዙዎች ምኞት በአንቺ ውስጥ መጥቶልሽ ከልቡ ማህደር በደማቅ ሲጽፍሽ አልፋና ኦሜጋ መሆኑን ሲነግርሽ አንቺስ ምን ትያለሽ? እኔና አዋጅ ማን ነው እሱ? የምወዳትን ልጅ ፊት ለፊት ለመጋፈጥ ድፍረት አጣሁ። ለምን አትነግራትም ይሉኛል። በቃ እየወደድኳት እየተከተልኳት ብኖርስ? ራሴን በሷ እንዳጣሁት ራሴን በሷ ውስጥ ካገኝ ድረስ ብታገል ምን ክፋት አለው? ምን ነክቶ ነው ግን በርግገ ይወጣው? ምን የመሰለ ማስመጫ ፌቨር ሲበላሽ ካልፈለገ አምነቶት እኛ ምን አገባን? ፍላጎት ካልሆነ መተው እንችላለንሽ። ቢጫው ባንድ አለበት ሰው እሷን ስትይ ትርገበገብልኛለሽ። ምን ነው ዘኪ ግን ለምን ትናንትና ቆርጦ ወጣ? እኔ እንጃ ነው። ብቻ ሰዓት የመሆኑን ነገር አጣለሁ። የምትሆነን ስላላገኘ አይመስለኝም። አንዳንዴ እኮ የምትወደው የሚመስል ነገር የማትወደው ሆኖ ታገኘዋለህ። ምን አይነት አባባል ነው? አባባል አይደለም፣ ይሄ አብሮን የኖረው እውነታ ነው። ግን ለምን ይራቀህን ከመፈለግ የቅርብህን ለማየት አትሞክረው? ለእኔ ምንም የቀረበ ነገር የለም። ሁሉም ነገር ሩቅ ነው። አልታይ ብሎ እንጂ ሁሉም ነገር እኮ አጠገብ ነው። ዘኪ አንድ ጥያቄ ልጠይቅህ። ምንድነው? ፍቅር ላንተ ምንድነው? ለሚወዱት ሰው ደስታ ራስን አሳልፎ መስጠት ሳይሆን ይቀራል። ታዲያ ባንተ ህይወት ውስጥ እነዚያችን ሴት ትመጣ አትቀበላት? ልቤ ከልልታ ፍቅር ውጭ የሚቀበለው ነገር ያለ አይመስልም። ሁሌም አንተ ልልታን ብቻ ነው የምትጠራው።
የሚጠሩን ሰዎች ግን አቤት ብላችሁ አታውቁም። ሁሌም አንተ እልልታ የሚጠሩን ሰዎች የደብዳቤዎቹን እንቆቅልሽ በተፈታበት ቅጽበት የመከራ ገመድ ሲተበተብብኝ ታወቀኝ። የሚታየኝ ነገር ሁሉ ጨለማ ሆነብኝ። ጽልመት የወረሰው ድቅድቅ ጨለማ። ነፍሴ በሁለት ሰዎች መሃል ሆና አቃተተች። ህሊናዬ ሰላም አጣብኝ። ህይወቴ ንፋስ ላይ እንደተለኮሰች ሻማ ጭላንጭል ብርሃኗ ደበዘዘ። ጠዋትና ማታ ደብዳቤዎቿን ደጋግሜ ያነባለሁ። ስጨርስ ወደ ውስጥ ያነባለሁ። ዘኪ ያንተ ልብ ሌላ ሰው እንደሚፈልግ አውቃለሁ። ግን እኔ መቼም ቢሆን አንተን ከመፈለግ ወደ ኋላ አልልም። ምክንያቱም ፍቅር ተስፋ አይቆርጥም። ማን ያውቃል አንድ ቀን ልብ ሌላ ሰው ማሰቡን ሲተው እኔም ወደ አንተ እመጣለሁ። እስከዛው ግን ማንነቴን ደብቄ ሳፈቅር እኖራለሁ። እነዛ ሁሉ ደብዳቤዎች ባለቤት አንቺ መሆንሽን ተረዳሁልሽ። ስቃይሽ ስቃይ ሆነብኝ። ጭንቀትሽ ይበልጥ አስጨነቀኝ። ምን ላድርግ? ልቤ ሌላ ጋር ሆነብኝ። ማፍቀርን እንጂ መፈቀርን ያልታደልን ምስኪን ፍጡሮች፣ እድለቢስ አፍቃሪዎች። ደሞ ምን ተገኘ? ምን እዚህ ልጆች ጋር መጥቼ ዘመድ ነው? አዎ አንዳንድ ጊዜ ትውቅ ከዝምድናም በላይ ነው ይባል የለም እንዴ? ይግባ ቡና ላፍላ። ቡና ጠጣው ስርጉትዬ። የት? እቤት። የቤትማ የቤት ነው ስርጉት። እሱማ የውጭም የውጭ ነው። ይግቡ የውጭን ይቅመሱ። የውጭንማ አንድ ቀን ፕሮግራም ይዘን እንቀምሰዋለን። ፍቅር እንጂ ገንዘብ አይገዛው። ሎልዬ ምን አለ የእንጌም ግን አንድ ቀን በደንብ ካስለምሽ የተገነገኝ እኮ ኖር ያሽ ያወጣሁት መቶ ገንዘብ ነው አይደል? ብለሽ ሌላ ምን ይፈልግ? እኔ ነገሩ ገርሞ ነው። ሰው ሳይነጋ በሰው ቤት መጥቶ እንደቆየጫው ነው። ፍቅር እንጂ ገንዘብ አይገዛው። ላያገባው ገብቶ ሰው ይዘባርቃል። ምኞቴ ማነው? ፍቅር እንጂ እንዴ ማን ተደምቶ ይመጣ? አዝጌ ትላንት ማታ ይዘው መጣ። አንቺ ሶይ በድብቅ የጀመርሽው ነገር ሳይሆን አይቀርም። አታከብድ እባክህ። ዳቦስ የምን ዳቦ? ታዲያ ዳቦ ነው የማለው? አይ እኔ ዳቦውን እላለሁ። ጠብቅ እና ምን ይሻላል? ስናፍ ላይ ይሄ ስር በቃ ተገትሮ ቀረ። አሁንስ ያደራ ቃኩ ይመስልን ጀምር። አረ ፍሬንድ እንዴ
ከዘኪ ጋር ተጣላን አልከኝ? ያናገርኩት ጥሎኛል አይደመሰልሽ? ቤክ እሱ እንደዚህ ያደረገ ብለህ እንዳትቶ ያለኛ ማን አላቸው? ዘኪ የምትወበት ልብማ የለኝም። ፍቅርና ችግር ተደራርበው ቁጡ አድርገውታል። ወደ ቤት ሂዱ እምቢ፣ የሆነ ነገር ፍጠሩ እምቢ። ስንቶቹ በዚህ ሁኔታ ጠፍተዋል መሰለ። ሴቱ ሴተኛ ዳሪ፣ ወንዱ ጎዳና ተዳዳሪ። እኔ ግን ግራ የሚገባኝ ትሁት ማንኛውም ተማሪ ወደ ዩኒቨርሲቲ ሲገባ የመጣበትን ክልል፣ ወረዳ፣ ቀበሌ የቅርብ ተጠሪ አድራሻውን ጨምሮ ይሞላል። እናማ ተማሪው ሲባረር ዩኒቨርሲቲው መረጃውን በመጠቀም ለወላጆቹ ቢያሳውቅ ማን የወለደውን ይጥላል? ይሄ መፍትሄ ይሆናል ብለህ ታስባለህ? እንዴት አይሆንም? ይሄማ የሀገር ሸክም ከመሆኑ አልፎ እና ትውልድ ሲጠፋ ዝም ብሎ ማየቱ ይሻላል። ግራ የገባ ነገር። አሁን ሁሉም ነገር እየከፋ መጥቷል። ወደ ዋናው ጨለማ ገብተናል። የቤት ኪራይ ደርሷል። ሰውነታችን በረሃብ ዝሏል። በመኖርና ባለመኖር መካከል ገብተናል። አምላክ ሆይ ድረስልን። ለኛ አይደለም እንዴ? ለኛ አይደለም እንዴ? ሸምተሃል። ተሰማላችሁ? የቤት ክራይ ካለፈ 8 ቀን ሆኖታል። እረክሶ ቤት ደርሼ እስክመጣ ድረስ የቤት ክራዩን አዘጋጅታችሁ ጠብቁኝ። ከየት ምናክ? እሺ በቃ ማለት ተሰማለህ? መተዳደሪያ እኮ ነው። መተዳደሪያ እኮ ነው። በረከት ምን ነው ተመሰጥክ? እየተማርኩ ነው። ምን ነው ሊያት እስኪ ጨረቀዋል። በዚህ ጥቁር ሰማይ ስር ከጨለማው ኃይል ጋር ስትታገል ታመሻለች። ነገ የሚሉት ማዕት ሲመጣባት ደግሞ ቀን በራሷ ብልሃት ተደብቃ ትውላለች። በሚቀጥለው ጨለማ ግን እንደገና መድመቅን ትችልበታለች። ጨረቃ እንደዚህ መቻሏን እየሞከረች መቻሏን እየኖረች ስንት እልፍ ዘመን አስቆጠረች። እሷ ግን እንደናንተ የ40 ቀን እድል አምላኪ ብትሆን ኖሮ በዚህ አስፈሪ ጭጋግ ካንድ ቀን ውጭ አትታይም ነበር። ጨለማ ብቻውን አትቀር ነበር። ዘኪ ጨለማ ብቻ ሳይቀር እሄዝጋ ጣለት ሌቱ ይንጋ
የሕይወት በር ትውልድ አለ ነፍስ ፍለጋ የድል እጅ ታዲያ ማነው የሚታደገው ያንን መንገድ የሚያሳየው ነፍሱ በራብ ትዳክማለች ሞት ከደጅው ሳደባለች እየበላ ትውልዳለ ታዲያ ማነው የሚታደገው ያንን ዜጋ አለው ሚለው ተሽሎሻል አይደል? አሁንማ ፒስ ነው። አማን ነው። በስቺ ነገር ጫት፣ ሲጋራ፣ ሱስ ምናምን አቁም ተብሏል አይደል? አዎ እባክሽ። ያው ከኔ ጋር ስፖርት መጨረስ ነው። ኧረ ዳምጤ ጣጣ የለውም። ግን እቺን ነገር ብቻ ትንሽ ጠንከራለ። ለምን አንድ ሁለቴ ከመቷት ብትንትኗ ነች። ኧረ ምን አይነት የሚገርም ልጅ ነው በእናታችሁ። ጊዜ ልስጣቸው ብዬ ነው። አረባ ይመስለኛል እናንተ ወደዚህ ናችሁ። እዚህ ጋር ትንሽ ጉዳይ ቤት ያለች፣ ስለዚህ እዚህ ጋር ብሬክ እናድርጋ። ኦኬ ቃሌ ከፍሪ ዳሚስት ኦኬ እኔ ቆንጆ አንቺ ጠርተሽ እንዴት ይቀራል? አረ ፋርማን ሰላም ነው አይደል? እንዴት ነው አለው? ልሻው እጅ ሰተናል፣ ልብ ገዝተናል፣ አንገት ደፍተናል። ስላሴ ያደፈርስ አንቺ ምንድነው ዶሮ አመትልሽ? ኪዋ ፓሪ ነገር አዘጋጅታለ ልደቷ እንዳቀርብኝ ነገር። አረ እባክሽ ምችልሻለሁ። እና ምንድነው የገጨልሽ? የፓሪዋ የጥሪ ካርድ ነገር ነው። ዋው ያምራል። አንቺ ግን የመጨረሻ ታካብዳለች። አረ ፍሬንድዬ ታካብድ። አረ እኔ እንደዚህ አይነት ነገር አይመቸኝም። ሰርግ በላይ ነው የመደበችው ብር። አረ ቦርቅቅ ነው የምትለው ልጅቷ። ኦኒ ድሮንስ ታዲያ መሽከተራችን ጋር ታየኛለሽ ፍሬንድዬ። አቦ ያላምባ አታውሪልኝ። ወዘኗን እንኳን አይተሻት ትናገሪ። አወረ ሰኪ አዚክ ሁሉን ይዞት ሄዷል። ለምን? እኔ እንጃ ነኝ። ወዴት? ወደ ላይ ነው ይዞት ነው። ሰኪ ምነው ቶሎ ዘኪ መታኛ Ciao. Oh, itu juga berkah ya kan. Siapa tadi? Dia tanda dat ya tadi.
አላፈጠርሽም በእናትሽ። ልክ ማለት ነው። ድባንበሳ ላይ ዱቅ ብዬልሽ ክፈላ ልመቻች ገና ሲጋሬን አውጥቼ ለኩል አረግስል ፋርማንና ልታም ባገኛቸውስ ወዲያው ተፋቱልሽና ሄጄ ሳናገረው ልደቷ ነው ምናምን ውድ ነው አላለኝም። ዶርማ ሄጄ ሳስጠራት ይዛ የመጣችሁ አሸንጓለች። ምን አለፋ በቃ ግር ያለውን ያክላልሽ። እንግዲህ ፈላ እንዴት ነው የሚያምረው? ከማን ነው? ከስውሩ አፍቃሪሽ ለኔ ኦፍ ኮርስ የሚያምረው በጣም አይደል? አንዴሽ እሺ በቃ እችን ስጦሽ። እሺ ባይ። እኔ አልጠራም እንዴ? ሶሪ ችግር የለም። ኦኬ እሺ ታንክ ዩ። አክቲኪሽ ተመችሽ። እኔና አንቺ እኮ አክተር መሆን ነበረብን። ኧረ ይኮናል በሬ እንደምን አለፋሽ ይኮናል። ግን እኮ ዘኪ ለብሶት የሚሄደው ልብስ የለም። አዝኪ እንደባለፈው ተጓደኞች ማታመጣለ እሱ ነገር የማይታሰብ ነገር ነው። ከዚህ በፊት ከኤፍሬም የተዋስከው ልብስ እንዳልመለስክለት ነግሮኛል። ምን አድርገው ነው? አሁን መስራት ሙድ ያደረገው አይደል? ምንም ያሳያል እባክህ እሷን አይደለም ያየሁት እና ምንም ያጠፋ አስተያየቷ ተመችቶኝ ያየሁት። ኧረ እባክህ ሰሞኑን የሰማው የልብስ አጠባ ፋሽን ሾው አለ እንዴ? አሁን ከዚህ በኋላ እሺ ማን ነው የሚገዛው? በጣም መሽቷል እኮ። አንቺ ብቻ ጫማው ልጅ ከች ላይ ያለልሽ ነው። በቃ እሺ በቃ ፊስ እንዳታመሽ ግን እሺ። አይ እንደውም ከች ላይ በቃ ማለት ነው። ትንሽ ነው 8 በወንድ ብቻ እና ልብስ የለ ልብስ ጣጣ የለውም። አሁን ነው አዝጌ ይዛው ከች ትላለች። ልብሱስ ማን ይመጣ? አቧታ ካብ ሰው ሳገላግል ነው።
ይሄ ምንድን ነው? ስትሰርቅ ነው አንተ ተመታው? መኪና ይዤ መጥቼ 3 ሰዓት ላይ ዋው ሽክር ማሻል ፍሬንድ አይዲያ ምን አይነት አይዲያ? ሰዓት ሽንገይታሽ ለምን ሶፊት አያነጀበት? ማትሰጠው ለጓደኝነት የሚሰጥ ትልቅ ዋጋ፣ የልብን መሻት መሙላት፣ የተሟጠጠ ተስፋዬን ለማለምለም ሁሉ የማይለዩን ጓደኞች። እልልታን ግን ወዳታለሁ። ይኸውላችሁ ጀረሶች እናንተ በአንድ ጎን ተያይዛችሁ እኛ ደግሞ መላ ይጠፋል ተያይዘን እንገባለን። ይቻላል ይቻላል። ዘኪ የምን ነገር አታስቢ አንቺ ብቻ በዚህ ጎን በቃ ይሄድ እንዳያመልጠን። እሺ በእናታችሁ ፈታ በሉ በእናታችሁ። ይሄን ነገር ጀረሶች ተነጋግረናል። ስማ Hi. Hi. እንዴት ነው? ሰላም ነው? አለን። ዘካሪያስ ማለት እሱ ነው። ኦኬ። ሴትል ታባላለህ? ዘካሪያስ ይባላል።
እሷ ደግሞ ኖላዊ ትባላለች። እህታችን ነው። በጣም ያምራል ልደትሽ። ወደታ በጣም ዋው። ስቃ ተጫውተሽ እንደዚህ አይነት ቦታ ነው ክብር ካለው ሰው ጋር ማፍጠር ደስ አይልም?
በተለይ ደግሞ ማደር ሲጨመርበትማ ልዩ ውበት አለው። ምንድና አስናፍቆ የነበረው ፍቅር ዛሬ እጄ ገብቷል። ልቤ ግን ደስ አልተሰኘም። ውስጤም ጋለኝ። የወደድኳትን ያህል ፈራኋት። አንዳንዴ እኮ እሷ ለእኔ አልተፈጠረችም። በእርግጥም አልተፈጠረችም። ኖላዊት ወዴት? ከጋሽ ታዘባቸው ጋር። ከጋሽ ታዘባቸው ጋር? አዎ። ይህች መልካም እረኛ ራስ ጥላት መሰለች። ስርቃት ተከተለችኝ፣ ስከተላት ራቀችኝ። ሮጥኩኝ ሮጥኩኝ ሮጥኩኝ፣ ላልደርስባት ላልደርስላት። ከረፈደ የተጀመረ ጉዞ፣ በስኬት ያልተቋጨ ፍለጋ፣ ሽንፈትን ያስቆነጨ መራር ሐዘን፣ ከንቱ ልፋት። ያቺ መልካም እረኛ ገላዋን አርቅና እርቃኔን ልትሸፍን ፈቀደች። ምኞቷን አክስማ ካሰብኩት አድርሳኝ ተለየች። ሄደች ሄደች ሄደች። ለማመን የሚያስቸግር ግን ስለ ፍቅር የተፈጸመ አሳዛኝ ታሪክ። ይሄ እውነታ ነበር በወረቀት ላይ ነፍስ ዘርቶ ወደ ፊልምነት የተቀየረው። ይሄ እውነታ ነበር የኔና የጓደኞቼን ህይወት የለወጠው። ህልማችንን ሲሆን አየሁት። አንድ ነገር ቀረኝ። በፍቅር ምርኩዝ መርታ የብርሃን ጭላንጭል ያሳየችኝን፣ በብቸኛው እኔነቴ ላይ የፍቅር አክሊል የደፋችውን፣ ስለኔ ሁሉን የሆነችዋን የኔዋን ኖላዊት የተሰበረ ልብ በፍቅር መጠገን። ቃሌን ጠብቄ በፊልማችን ምረቃ ላይ ተመልካቹ ያላየውን የውስጤን እውነታ ገልጬ አሳየሁ። ዋና የፊልም ተዋናዮች አሁንም በለመረክቶትልኝ በድጋሜ ጋብዛለሁ። ከብቱ በረቱ እርሻ አዝመራው ያያሳደገኝ ባህል ጭፈራው እንዴት ነው ቀን ያለ ለታ ሰው ስሆንልሽ ያኔ መጣለው ላድር ከቅፍሽ የቀን ጸሎትሽ ከሰመረልሽ የወጣው ልጅሽ መጣለው ላይሽ እናቴ እምዬ በጣም እናመሰግናለን።